ዘኍልቍ ምዕራፍ 30 ሙሴም ለእስራኤል ልጆች ነገዶች አለቆች እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው ነገር ይህ ነው። ሰው ለእግዚአብሔር ስእለት ቢሳል ወይም ራሱን በመሐላ ቢያስር ቃሉን አይስበር፣ ከአፉም እንደ ወጣው ሁሉ ያድርግ። ሴትም ደግሞ ለእግዚአብሔር ስእለት ብትሳል እርስዋም በአባትዋ ቤት ሳለች በብላቴንነቷ ጊዜ ራስዋን በመሐላ ብታስር አባትዋም ራስዋን ያሰረችበትን መሐላ ስእለትዋንም ቢሰማ አባትዋም ዝም ቢላት ስእለትዋ ሁሉ ይጸናል፣ ራስዋንም ያሰረችበት መሐላ ሁሉ ይጸናል። አባትዋ ግን በሰማት ቀን ቢከለክላት ስእለትዋ ራስዋንም ያሰረችበት መሐላዋ አይጸኑም። አባትዋ ከልክሎአታልና እግዚአብሔር ይቅር ይላታል። በተሳለችም ጊዜ ራስዋንም በመሐላ ያሰረችበት ነገር ከአፍዋ በወጣ ጊዜ ባል ያገባች ብትሆን ባልዋ ቢሰማ በሰማበት ቀን ዝም ቢላት ስእለትዋ ይጸናል፣ ራስዋንም ያሰረችበት መሐላ ይጸናል። ባልዋ ግን በሰማት ቀን ቢከለክላት በእርስዋ ላይ ያለውን ስእለትዋን ራስዋንም በመሐላ ያሰረችበትን የአፍዋን ነገር ከንቱ ያደርገዋል፣ እግዚአብሔርም ይቅር ይላታል። ባልዋ የሞተባት ወይም የተፈታች ግን ስእለትዋ ራስዋንም ያሰረችበት መሐላ ይጸኑባታል። ሴትም በባልዋ ቤት ሳለች ብትሳል ወይም ራስዋን በመሐላ ብታስር ባልዋም ሰምቶ ዝም ቢላት ባይከለክላትም ስእለትዋ ሁሉ ራስዋንም ያሰረችበት መሐላ ሁሉ ይጸናል። ባልዋ ግን በሰማት ቀን ከንቱ ቢያደርገው ስለ ስእለትዋ ወይም ራስዋን ስላሰረችበት መሐላ ከአፍዋ የወጣው ነገር አይጸናም፣ ባልዋም ከንቱ አድርጎታል፣ እግዚአብሔርም ይቅር ይላታል። ስእለትዋን ሁሉ ነፍስዋንም የሚያዋርደውን መሐላ ሁሉ ባልዋ ያጸናዋል፣ ባልዋም ከንቱ ያደርገዋል። ባልዋ ግን በየዕለቱ ዝም ቢላት ስእለትዋን ሁሉ በእርስዋም ላይ ያለውን መሐላ ሁሉ አጽንቶታል፣ በሰማበትም ቀን ዝም ብሎአታልና አጽንቶአታል። ከሰማው በኋላ ግን ከንቱ ቢያደርገው ኃጢአትዋን ይሸከማል። እርስዋ በብላቴንነቷ ጊዜ በአባትዋ ቤት ሳለች በአባትና በልጂቱ መካከል ወይም በባልና በሚስት መካከል ይሆን ዘንድ እግዚአብሔር ሙሴን ያዘዘው ሥርዓት ይህ ነው።